Hello guys, so today is me coming to American to channel. Welcome to channel. This is ናችሁ እንዴት ናችሁ? አላችሁ ወይ? ሰምታችሁታል? መጀመሪያ ቪዲዮ ላይ ለቀኩት እና ማለት ነው ታቱ ተሰራሁኝ ማለት ነው። ዳድ ከቨን 12 ባይ ዘ ወይ 12 ማለት ነው። አባቴ ከቨን 12 ኢዝ ዲክስ ኩዊን ባይ ዘ ወይ ማለት ነው። ይሄ ምንድነው የሚባለው? ማዕረግ ማዕረግ ከነ ማዕረጉ ነው ያረኩለት። ለምን መስላችኋል? ፎር ሎንግ ላይፍ ሪስፔክት ዩር ፋዘር ኤንድ ማዘር ይባላል። ባይ ዘ ወይ ኢን ዘ ወርልድ ባይ ዘ ወይ ማይ ማዘር አይ ሊቭ ዋይ ቢካዝ ሺ ኢዝ ናት ማይ ኬዝ ኢቨን ሺ ኒድ ቱ ቢካዝ ምክንያቱ እሷ ማድረግ ያለባትን ነገር ስላላደረገለች ምንም አይደለችም። ምንም እንትን የምታደርገው ነገር የለም። ልትመርቀኝ የምትችለው ነገር የለም። ልትመርቀኝ የምትችለው ነገር የለም። ኢቭንም ልትመርቀኝም አትችልም ባዲ ማለት ነው። የሷ ምርቃትም አይደርሰኝም ባይ ምክንያቱም ፈጣሪ ያያል የኔ ውዶች ማለት ነው። ስለዚህ ልትረግመኝም ልትመርቀኝም አትችልም ባዲ ወይ ማለት ነው። አለሰውም ደዘንት ማተር ባዲ ወይ ከአባቴ ጋር ምን አይነት ግንኙነት አለኝ? ከአባቴ ጋር ምንም አይነት ግንኙነት የለኝም። አባቴ ክብር አለኝ። ስለ ፍቅረኛ ላይክ ለምንድነው ይሄን ያህል ስለ ፍቅረኛ ማታስቢው? ለምንድነው ግን ሴት ሆነሽ ማለት ፍቅር ውስጥ እየገባሽ ላይክ ሴቶቹ ለምን ማለት ለክፋ ሳይሆን አንዳንዴ ታቱ ይሰራሉ የፍቅረኛሞቹ ወይም ደግሞ ያፈቀሩትን ወንድ ታቱ ይሰራል ምናምን ነገር ይባላል ማለት ነው። እሱ ችግር ያለው ነገር አይደለም። ምንም ችግር የለውም። ግን እኔ ምን መሰላችሁ እኔ በወንድ ምክንያት የተቀየረ ህይወት የለም። የስዳውን ነው የሆንኩት። I downed about a minute not make nothing, you know guys. Women you know to live by the way. Why? Because I'm not hating women. I like women so much. ግን ምን አለ መሰላችሁ ይሄንን ነገር ማለት ነው ምን አለ መሰላችሁ ወዶቼ ወንዶቹ ማለት ነው እኔ በፍቅር አሳብደውኝ ማለት ነው ወይ ከመጀመሪያ ወጣታማ ቢሆን ወይም ደግሞ የሆነ በቀለክ እንትን የሚኖራቸው መቆጫ ቢኖራቸው ወይ አልፈልግሽም ወይ እፈልግሻለሁ ወይ ህይወቴን እንድተው እነዳይማ አይተወኝም በቃ በጣም ነው የሚረብሽኝ ማለት ነው። ይሄ ከንቀት ጋር የሚያያዝ ነገር አላቸው ወንዶቹ ማለት ነው። እኔ ጋር በተለይ የትኛው ነው የሚሆነው ማለት ነው ማለት ከንቀት ጋር የሚያያዝ አላቸው ማለት በቃ መጠቀም የለባትም እሷ ለብቻዋ ዘና ብላ መኖር የለባትም ማለት ይሄ ነገር ንቀት ነው ባዴ ማለት ነው። ከንቀት ጋር የተያዘ ፍቅር ስላላቸው እኔ ቢሃፕ ያደርገኝም ባዴ ማለት ነው። ፍሪዶም የላቸውም። ብትሞቺም አሁን አስብት ህይወት ማለት ሞት ማለት በጣም ላይክ ለአንድ ሰው ህይወት ዝም ብሎ ማጥፋት ማለት በጣም ከባድ ነገር ነው። ባይ ዘ ወይ ላይክ ብትሞትም ግድ የሌላቸው ሰዎች ማለት ነው ላይክ በጣም እንትን የሚያደርጉ ሰዎችን እንዴት አድርጌ ነው በቃ ከምንም እንትን ጋር ላስባቸው የምችለው ባዴ ማለት ነው። እኔ የእውነቴን ነው የምላችሁ ክብር ስትባሉ ጊዜ ማለት እዚህ እንደዚህ በልልኝና አዝረግጬ ልውጣል ማለት አይደለም። እኔ እንደዛ አይነት ነገር አላደርግም ባዴ ማለት ነው። ክብር ስለልክ ማለት ነው አበባ ይዘህና እንትን አድርገህ ተቀበለኝ ሻማ ደርድረህ ምናምን ነገር ማለት አይደለም። እሱ ነገር ቀስ ብሎ የሚደርስ ነው። እዛ ደረጃ እንኳን አልደረስንም ባይ ዘ ወይ ማለት ነው። እንደዛ ለማለት መጀመሪያ ማለት ነው መግባባት አለባችሁ፣ ስራ መባበል አለባችሁ፣ ችግራችሁ መፍታት አለባችሁ። ሪስፔክት ሚንስ ዋት? ሪስፔክት ሚንስ if I can live if you accept me I like it so much. If you don't want to accept me have a good life. I don't want to get you in your life and then so እኔ ላንተ ጥሩ ነገር እመኝልሃለሁ፣ ጥሩ ህይወት እመኝልሃለሁ የሚባል ከሆነ ይሄ በጣም ናይስ ቱ ሚት ዩ በጣም አሪፍ ነገር እመኝልሃለሁ ማለት ነው። this is means respect, you know. have a respect, big respect by the way. ግን በጣም የሆነ ወጥመድ ማስፈራራት ከሆነ this is not respect, you know. Respect ባይኖርህም you have obligated you need to live anyone's life
Why? Because my life is gives me God, not you. And then so if you do what you need to do, so first ማለት ነው ማድረግ ያለባችሁ if you do what you need to do, it's okay. If you don't do nothing, and then if you want to get anyone else's life, and then if you get in danger or in trouble or in something, or if you make something, by the way, it's not better, you know. If she married you, if she never have a feeling for you know. በቃ ህይወት ግዴታ ሲሆንብን ነው እንጂ በኋላም ይጥመናል የምንለው ነገር የለንም ማለት ነው። እንደዛ አይነት ህይወት ውስጥ ስንገባ በኋላም ይጥመናል የሚለው ነገር የለንም ማለት ነው። ብዙ ጊዜ አስረድቻችኋለሁ። ኦኬ እና ማለት ነው እና አንድ ሰው ማለቴ እንደዛ ስለማናስብ ባይደይ ማለት ነው። ሁሌ ስትል ያው ግራ በመጋባት ህይወት ውስጥ ነው የምንኖረው ባይደይ ማለት ነው። አንድ ሰው ብዙ ሰዎች በጣም ባል ፍቅረኛ ልትመርጡልኝ ትፈልጋላችሁ ማለት ነው። ከምንም እና ከምንም በላይ ከራሴ በላይ ከህይወቴ በላይ ትዳር ፍቅር በቃ በጣም ትርጉም ያለው ነገር ሆኖ ይሰማችኋል። not have a marriage more of my life or more of anything, even if I get in danger at the last. By the way, I don't need married or something, you know. I need have a great life first at last. If my life is good, I can be okay, can be safe, by the way. And so what I need to tell you guys, እና መጀመሪያ የሚያስፈልገው እሱ ነገር ነው። ፈርስት ኒድ everything with a discipline, you know. Sometimes I give freedom for anyone, by the way, in my life, in everything, by the way. I never get any stress or something like scared, you know. In my life, anyone is so freely, so free, too much free. But some ways not good. That's why what I need to tell you, but ምንድነው ልላችሁ የፈለኩት በጣም ክፋት በጣም ከበዛ ግን እስተማች ዳንጀሪ ነው። አንድ ሰው ምንድነው ልላችሁ የፈለኩት ማለቴ አሁን በትንሽ ነገር ማለት ነው እኔ I calm myself, I do everything, by the way, so sacrifice, by the way, you know, adventure, to many ways I show, you know. And also if I win a money, I have my family, you know, they have a money, you know. That's why I don't care about you more of anything, because you need to thank me, by the way. And that's why እኔ ማለት ነው ሌጋሊ ቤተሰቦቼ ማለት ነው ገንዘብ ከፈለኩኝ ማለት ነው ይሄን ያህል ገንዘብ ስካለኝ ማለት ነው ከስች ልከሳቸው እችላለሁ ማለት ነው። አሜሪካ እናገባው ማለት ነው አንሰጥሽም ቢሉኝ እንኳን ማለት ነው እኔ እነርሱ ልጅ መሆኑን ካረጋገጥኩት ማለት ነው ወይ በቃ ልጃችን አይደላችም ብሎ ደምድሞ እኔን ሊተውኝ ይገባል። ወይም ደግሞ የሚገባኝን ነገር በትክክል አድርጎልኝ በስርዓት ሊቀበሉኝ ይገባል አይደለም። ታዲያስ እኔ ደግሞ ማድረግ ያለብኝን ማድረግ ያለብኝ የራሴ ማንነት የራሴ ሁሉንም ነገር ማለት ነው መደበቅ የለብኝም። እንድ ሰው ማለት ነው ላችሁ የምፈልገው ነገር ማለት ነው እኔ በቀላሉ ገንዘብ ከመንግስትም ላገኝ እችላለሁ ማለት ነው። ከአሜሪካ መንግስት የገጠመኝን ችግር የነበርኩትን ህይወት አስረድቼ ማለት ነው
እዛ ከደረስኩኝ እዚህ ሆኜም እኮ ያው ጠበቃ ሁሉንም ነገር ካደረጋችሁ እኮ ሰው ነው። እዚህ ሆኖም ሁሉንም ነገር ላሳካ እችላለሁ። ባዴ ማለት ነው ይሄ እኮ ነው፣ በጣም ቀላል እኮ ነው ባዴ ማለት ነው። እዚህ እኮ እዚህ ገባው ማለት እኮ ልክ አሜሪካ ገባው ማለት እኮ ነው ባዴ ማለት ነው። ዋይ ቀጥታ ሪፖርት ሊያደርጉኝ ይችላሉ ማለት ነው፣ ሊልኩኝ ይችላሉ። እና ሰው ኢዚ ነው ባዴ ሰው ከፈለገ ማለት ነው፣ እያስመሰለ ነው እንጂ እና ማለት ነው ልጅ ወይ ከምላችሁ በላይ በጣም ቀላል ነው። እንዲሁም ከምላችሁ በላይ ማለት ነው ማለት ነው። አንዴ ገንዘብ ብፈልግ እኮ በፕሌን መጥቼ እዚህ ሁሉም ነገር አድርጎ ተቀብሉ ዘና ብዬ ምንም ነገር ሳይለኝ ጭንቀት ስትረስ ውስጥ ሳልገባ በቃ የሆነ እየተሸማቀቅኩኝ እንዲህ እኮ አደረገልኝ ምናምን እያልኩኝ ብገባ ኖሮ በጣም ነበረ የምሸማቀቀው ባዲ ማለት ነው። እስከ አስቦት እስከ $20,000 ወይም ደግሞ ከዛ በላይ የኔ ላይ ኢንቨስት አድርጎ ቢሆን ኖሮ በጣም ነበረ የምሸማቀቀው ባዲ ማለት ነው። ማለቴ ማድረጉ ሳይሆን ማለት እኔን አምኖ ማለት ነው። እኔን አምኖ ባዳን አምኖ ማለት ነው። ገንዘብ ለኔ ኢንቨስት ማድረጉ እሱ ትልቅ ነገር ነው ባዲ ማለት ነው። እሱ ብቻውን ማለት ነው ገንዘብ መብዛቱና ለመብዛቱ ሳይሆን በቃ እሱ ነገር በቃ ለራሱ ትልቅ ነገር ነው። ግን ማለት ነው እዚህ መጥቼ ማለት ነው የሚያስፈራራኝ የሚያንገላታኝ ማዳ እስኪመጣኝ እየተቃጠልኩኝ ሌሎች ሰዎች ስንት ቦታ ደረጃ ተምሮ ሰርቶ ስንት ነገር ተለውጦ ሰዎችን እየለወጡ ያሉትን ሰዎች ማለት ነው ከሞት ራሴ ተርፌ ከእንደገና ራሴ ወጥቼ እነርሱ ራሳቸው የአሁን ሳንደር ነው የመለሰኝ ወደ ኔዘርላንድ ማለት ነው። እሱን እንትን ስለተባለ በቃ ከዛ እንትን ተባለ ማለት ነው። እሱ ለሱ እንትን ካልሆነ በስተቀር ገደል ትግባ ተባልኩኝና እንዲመለስ ተደረግኩኝ ማለት ነው። ከዛ ማለት ነው የገዛ ቤተሰቦችም ቆሻሾች ናቸው ማለት የቤተሰቦቹ አይደሉም ባዴ ማለት ነው። ሪያሊቲ ማለት ነው። ምንም አይነት ስጋ ደም የለንም ባዴ ማለት ነው። ታውቃለህ፣ ምንም ሆኜ ልታያቸው አልችልም። ስለዚህ እንደዛ አድርጎኝ ማለት ነው ሁሉም ነገር እየተናገርኩኝ ከእንደገና ይሄ ሁሉ መከራ በልቼ ማለት ነው ሁሉም ስከራተት አስቡት። አንዳንዴ እንደዚህ ስትራመዱ አንዳንዴ መንገድ ላይ መደፈር አለ፣ መሰናከል አለ። ገንዘብ ለምን ያስፈልጋል? ለሴት በጣም ገንዘብ ያስፈልጋታል። አንዳንዴ አልጋ ትይዛለች፣ አንዳንዴ የሆነ ነገር ትቀጥራለች፣ አንዳንዴ በጣም መጥፎ ቦታ ላይ ከሆነች ታክሲ ይዛ ትሄዳለች። አንዳንዴ የሚያስፈልጋትን ጤና ሕክምና አሁን በጣም ነው የሚከራከሩኝ ሆስፒታል ሲሄድ ማለት ነው። ሕክምና እንዳይሰጠኝ ነው የሚደረገኝ ማለት ነው። ትናንትም ሆስፒታል ሄጄ ነበር፣ ሕክምና ላገኝ አልቻልኩም። እና እሱ አክሞኝ ነው አስቡት። ብዙ መታከም የሚፈልጋቸው አሉ። አውሮፓ ገብቼ እንኳን መታከም አልቻልኩም። እና እስካሁን ስንት ቦታ ታከሜ ማለት ነው። አስቡት እነርሱ ላይ አስቡት ኔዘርላንድ ላይ የነበረ እሱ ነው ጤናዬን እንትን ያሰናከለው። እና ኢቨን እንኳን እሱ ያሰናከለውን ጤናዬን እንኳን እኔ ራሴ መመለሰው እንኳን ማለት ነው በእነርሱ ምክንያት እንኳን አልቻልኩም ባዴ ማለት ነው። እነርሱ ኔዘርላንድ ላይ የሆነ ነገር ካደረጉኝ ሌላ ቦታ ላይ ከበር ለማድረግ ማለት ነው ሕክምና አላገኝም። እና ማለት ነው ብዙ ችግር እየገጠመኝ ያለው ማለት ነው በእነርሱ ምክንያት ነው ባዴ ማለት ነው። አንድ ሰው ስንት ሰዓት ድረስ ኦፕን ነው ፕሮብለም በጣም ሙቀት አለ። እና ማለት ነው ወዶቼ ለነገራችን የሚፈልገው ነገር ማለት ነው እንደዛ ስለሆነ ወንዶች እኔ አሁን ማለት ነው የሚያደርጉትን ነገር ብዙ ነገር ነው የማውቀው ማለት ነው። እኔ ላይ መጠቀም ብዙ ዋጋ ነው የሚከፍሉት ባዴ ማለት ነው። ስለዚህ እኔ ለምንድን ነው አሁን ወንዶችን በጣም እነርሱ ላይ ማለት ነው አሁን እነርሱ እዛ ትሄድ እዚህ ትምጣ እዛ ትምጣ ካሉ ማለት ነው
መጀመሪያ ለጤናዬ ከተመቸኝና የሚመቸኝ ቦታ ከሆነ ነው መሄድ ያለብኝ። እሱ ከፈለገበት ቦታ መምጣት ይችላል። በትክክለኛ መንገድ እኔ መጀመሪያ ያልተሳካውን አሁንም አይሳካም። አስቡት ማለት ነው። ስዊዘርላንድ ላይ ነበርኩኝ። መጀመሪያ የሆነ ነገር ተባለ፣ ወደ ኔዘርላንድ ተመለስኩኝ። ሁለተኛ ጊዜም እንደዛም፣ ሶስተኛ ጊዜ ሞት ነው ባዴ ማለት ነው። መወቀጥ ነው ባዴ ማለት ነው። ሰው በጣም ከባድ ነው ጋይሶቼ። ማለት እኔ እውነት ለመናገር ኔዘርላንድ ከመመለስ ስዊዘርላንድ ቢመለስ ይሻለኛል። ግን እኔ ያለሁበት ተመችቶኛል። ሲጀመር እኔ ሀገር መርጬ አይደለም እንትን ብዬ አይደለም ማለት አንዳንድ በጣም ከሚመቸኝ ቦታ ትቻት እሄዳለሁ። እኔ እቺ ሀገር በጣም ትመቸኛለች። ደስ በቃ ልነግራችሁ አልችልም ምን እንደማደርግ ማለት ነው። በቃ ሰው ትሪት ነው የምሆነው። ግን እኔ ለዓላማ እንጂ ለዛ አይደለም። በቃ አለ አይደለ ቀስ በቀስ ዘና ነው የምለው ማለት ይሄን ያህል አስቸጋሪ አይደለም ማለት የመዝናናት ከሆነ የመጥቼ ዝናናባታለሁ እንጂ በቃ አንዳንዴ በጣም እንትን ሊሆን ይችላል ማለት ሰው ሲለምደኝ ወይም ደግሞ ከሰው ጋር በጣም ሲለማመድ ሰዎቹ ከዓላማዬ ሊያስቱኝ ይችላሉ ማለት ነው። ከራሴ በላይ ከሰዎች ነው የፈራሁት ባዴ ማለት ነው። እኔ ሰዎቹ በጣም ከለመዱኝ ማለቴ አልመስልም እንጂ ለመዝናናት በጣም ነው የምመቸው። እየጠጣሁ እየተዝናናሁ መዝናናት ቦታ ላይ በፍጹም ነው ሰው የማላጨናንቀው እና ለሰው አንዳንዴ ሰዎች ሳይገባቸው ማለት ነው በጣም ነው የሚመርጡኝ እዛ መዝናናት እንትን ላይ ማለት ነው። ስለዚህ እኔ የማንንም መዝናኛ ወይም አዝናኝ ሆኜ መቅረት አልፈልግም። እዛ ስራቸው ማለት ነው እንደዛ አይነት ሰዎች ስራ ይከለክሏቸዋል ወይ የሆነ ነገር ገጥሟቸዋል ማለት አይደለም። ሁሉም ነገር ከፈጣሪ ነው ማለት ነው። አንዳንዴ እድል የሌለበት ነገር አለ፣ ያለበት ነገር አለ እና ማለት ነው። ሁሎች ለነገራችን የምፈልገው ነገር ምን እንደመሰላችሁ አንድ ሰው ለዛ ነው እኔ በቃ ወንዶቹ ምንም እንትን ስለሌለ ምንም አይደለም ባዴ ማለት ነው። ማለት ለምንድን ነው ይሄን ያህል እኔ ለወንድ መስዋዕት እንድከፍል የተፈለገብኝ? ማለት እኔን ተፈልጌ ከሆነ ማለት ነው የትኛውንም ቦታ የሚሄደው ወይም ደግሞ እኔ መሄድ ስላለብኝ ወይ ለጤናዬ ማለት ምክንያት እኮ የሚያደርጉት ሁሌ ለእኔ እንደሚያስቡ ነው። ግን ቢግ ዲል ወንዶች ነው ያሉት እና ለምንድን ነው ማለት የፈለጉትን ነገር እኮ እኔ አሁን እኮ በጣም ደስ የሚለኝ ነገር ማለት ነው ይሄ ሊደረግልሽ መብትሽ ነው፣ ልጠይቂ መብትሽ ነው። ራስሽን ሁሉ ነገር አሜሪካ መሄድ ይፈልጋለሁ ኤቭሪቲንግ መብትሽ ነው። ግን እኛ ልናደርግልሽ የምንችለው እንደዚህ ነው ስታደርጊ ነው። አንቺም እንደዚህ ማድረግ አለብሽ። በዚህ ከተስማማሽ ከዚህ አይነት ችግር ገጠመኝ ከምትይሽ ችግር ልንገላግልሽ እንችላለን። በዚህ ነገር ከሆነ በዚህ በኩል ደግሞ ልትታይ ማየት ከፈለግሽ ልታይ ትችያለሽ። ግን ይሄን ያህል ለእኛ ኢንተረስት የለውም ይባላል ማለት ነው። ስለዚህ ቀለል አድርጎ እርግፍ አድርጎ መናገር ነው። ምንድን ነው በቃ ላይክ ስትሬስ ምናምን ነገር ማን ጋይስ እንዲህ ሰው እኔ በጣም ነው የሚጨንቀኝ ማለት ነው። ሰው አምሶክሌን እንደምሶክሌን ባይ ዘ ወይ አንድ ሰው ማለት ነው ልክ እዚህ እንደገባው ታቱ ታየኝ። ምን ይታየኛል ወደፊት ደግሞ ያለው መቼስ ማለት ነው። ግን ፈጣሪን የማማጽነው ነገር ማለት ነው አንድ ቦታ ላይ መቆም የምፈልገው አንድ ሴት መታለሽ ማለት ነው። ለ3 ዓመት ወረቀት የለም። አስቡት፣ ሌሎች ሰዎች ዘና ብለዋል ማለት ነው። አሁን እኔ እንደዚህ ማዳ ይወጣል እንደዚህ ያለ እንትን ምንም ነገር ማለት ነው እንደዚህ የተቸገርኩትና እንደዚህ የተዋረድኩት በኋላ እንዴት ምን ያህል ሊዋረድ እንደሚችል አስቡት። ወንድ ልጅ ማለት ነው ልጅ ከወለድሽ እጅሽ ላይ ካስገባሽ ፈረንጅም ይሁን ሌላም ይሁን ነው በቃ በህግ ካረጣሽው ባይ ማለት ነው። በተለይ በህግም ኢሌጋል የሚጠቀሙ ህግ የሌለበት ሀገር ከሆነ ነገሮችን ከበር የሚያደርጉ ከሆነ
በጣም ከባድ ነው ባዴ ማለት ነው። አንዳንዴ ማለት ነው ማለት እሱ ላይ በጣም መግፋት አለባቸው። እሱን መግፋት አለባቸው ሳይሆን ድርቅ ማለት አለባቸው ሰዎቹ ማለት ነው። ማለት እንደዛ ካልሆነ እኔን እንግሊዝኛ አንችሉም፣ ልተማመንባቸውም አልችልም። ፍርሃት የሚባለውን ነገር ከሰውነቴ ሊወጣ አይችልም በፍጹም ማለት ነው። ግን ፈጣሪ መድኃኒዓለም ምንድነው ለምን የምፈልገው ቪዛውት ወደ ኔዘርላንድ አመለሰኝ ባዴ ማለት ነው። ቤተሰቦቼ ገደል ይግባኝ ባዴ ማለት ነው። ቤተሰቦቼም አይደለም ሲያስጠሉ ግማታሞች እኔ በጣም እማላቃቸው መስሏቸው ባዴ ማለት ነው። እነዛሬ ይሻላሉ ብላችሁ ደግሞ ነገር ይገመና በቃ እዚህ ባዴ ማለት ነው። አሁን ሰልችታችሁኛል ባዴ ማለት ነው። አድርጉ ያልኳችሁ ነገር የምታደርጉ ከሆነ አድርጉ ባዴ ማለት ነው። ካልሆነ በስተቀር ማለት ነው እዚህ ቪዲዮ የምሰራውን እዩና ባዴ አትበጥብጡኝ ባዴ ማለት ነው። ባዴ አሁን በጣም ጭንቀት ከእናንተ ጋር ትንሽ ሳወራ ጭንቀት ይጨምራል ማለት ነው። ዲፕሬሽን ስቶን የሆኑ ድንጋይ ራስ የሆኑ ሰዎችን ፈጣሪ ሆይ ማለት ነው ስታናግራቸው በቃ የማይሰሙ ምን አይነት ቆርቆንዶዎች እንደሆኑ በጣም የሚገርመኝ ባዴ ማለት ነው። ዴመት ደግሞ ከያስመስል አለው ባዴ ማለት ነው። ይህ ሁሉ አመታት ምንም ነገር ያልተሳካልኝ ምን ማለት ነው የሆነ ነገር እንዳደረጉልኝ ያስመስላሉ። ቆርቆንዶች፣ አህያዎች ማለት ነው፣ ጅቦች እና ቪዲዮውን ይዩት ባዴ ማለት ነው። ቪዲዮውን ይዩት አትበጥብጡኝ ማለት ነው። ራሳችሁ አስባችሁ እንኳን ልታደርጉልኝ የሚገባ ነበር። እንዲህ ያናረግልሽ ወይ ልትሉ የሚገባ ነበር። እኔ ታመምኩ ምናምን ነገር ስላችሁ ማለት ነው። እኔ ብቻዬን በተራመድኩ መንገድ ከእናንተ ጋር በተራመድኩት ምን ያሳካው እስቲ ምን እስቲ ንገሩኝ። በእናንተ መንገድ እንዴ ከእናንተ በላካችሁ ሰዎች አይደል እንዴ ተቃጥዬ ሰውነቴን ህይወቴን አጥቼ ማለት ነው እየኖርኩኝ ያለሁት። እኔ ብቻዬን ያለውኝ ባልኩት ታይም ምን ሆኑ